ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ ብያለሁ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት በሳን ማሜስ ስቴዲየሙን ሲኦል እናደርግባችኋለን ባሉን በአትሌቲክ ክለብ እዚሁ ልንፋለም ምሽት ሜዳው ላይ እንገባለን። ይሄ ቲም ከጨዋታው በፊት ብዙ ፉከራዎችን እያደረገ ይገኛል። ምንድን ነው እያሉ ያሉት? እሱን እናደርሳቸዋለን። ክቡራን አድማጮች በጨዋታው ዙሪያ የተወሩ ነገሮች አሉ፣ የተሰጡ አስተያየቶች አሉ። ስለ አትሌቲክ ክለብ ማወቅ ያለባችሁ ጨዋታውን ከማየታችሁ በፊት 5 ነጥቦች አሉ። ስለ ክለቡ በቂ እውቀት ይዛችሁ ጨዋታውን ትመለከታላችሁ። ነግራችኋለሁ አድማጮች። በጋዜጣዊ መግለጫዎች ላይ ሩበን አሞሪም የተናገሩት ነገር አለ፣ እሱን ትሰማላችሁ። ከዛ ውጭ ወደ ስፔን ያመራው የስኳዱም ስብስብ ይፋ ሆኗል። 26 ተጫዋቾች ነው ያመሩት። የአማድ መመለስ ግን እጅግ በጣም የሚያስደስት ሆኗል በዩናይትድ። የዛሬው ጨዋታ ላይ ምናልባት የመሰለፍ እድል ያገኝ የተባለ ነገር የለም፣ ግን የአማድና የዴሊት መመለስ ለዩናይትድ ትልቅ ቦስት ነው፣ በተለይ የአማድ። ይህን ትሰማላችሁ አድማጮች። ከዛ ውጭ ደግሞ በተለመዱ የቅድመ ዝውውር መረጃዎች እንዲሁ ወደ እናንተ ማድረሳችን እንቀጥላለን። አዲሱ ምባፔ እያሉ የሚጠሩት ፈረንሳዊ የአጥቂ መስመር ተጫዋች ወደ ማንቸስተር ከተማ ይመጣል ተብሎ ተነግሯል። ይሄ ተጫዋች የሕክምና ምርመራውን እንደሚያደርግ አሁን ተረጋግጧል። ለዩናይትድ ፊርማውን በዚህ ሳምንት የማኖር እድልም አለው ተብሎ ነው እየተነገረ ያለው። ከዛ ውጭ ከአርጀንቲና የሚፈልጉት አንድ ተጫዋች ውሳኔው በይፋ ታውቋል። ተጫዋቹ ፍላጎቱ ምንድን ነው? ዩናይትድ ቢፈልገውም ልጁ ግን ምንድን ነው ሀሳቡ የሚለውን እነግራችኋለን። በራሱ በግሉ የወሰነው ውሳኔ ስላለ። ከዛ ውጭ ክቡራን አድማጮች የዩናይትዱ አሰልጣኝ አሞሪም ስለ ጊዮኬሬዝ ተጠይቀዋል። ትላንት በጋዜጣዊ መግለጫቸው ላይ በግልጽ ያለ ምላሽ የሰጡት በጊዮኬሬዝ የዩናይትድ ዝውውር ላይ አሰልጣኙ ምን ተናገሩ? ከአንደበታቸው የወጣውን ቃል እናሰማችኋለን። ከጊዮኬሬዝ ውጭ ደግሞ በአጥቂ መስመር ላይ መነጋገሪያ ጉዳዮች አሉ። ማን ይፈርም ለዩናይትድ? ኦስሜሄን ወይንስ ዴላፕ የሚለው መነጋገሪያ ብዙዎችን እያከራከረ የራሳቸውን ሀሳብም እየሰጡበት ያለ ጉዳይ ሆኗል። አዳዲስ አስተያየቶች አሉ። ፈርዲናንድ ሉዊስ ሳሃ የተናገሩት ምን አሉ? የምትሰሙት ነው የሚሆነው። ሌሎችም በርካታ መረጃዎች አሉን። አድማጮች አብራችሁኝ ስትቆዩ እነኝን መረጃዎች ታገኛላችሁ። ሁሌም እንደምለው ሁላችሁም ላይክ በማድረግ ቪዲዮን እንድታበረታቱ እንጠይቃለሁ። ላይክ ማድረግ ለእናንተ በጣም ቀላል የሰከንድ ስራ፣ የቅንነታችሁ መገለጫ ነው። ወዳ ላይክ በማድረግ ቪዲዮን ጀምሩ ትላለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። መልካም ቆይታ። ለመላው የዩናይትድ ደጋፊዎች እጅግ የሚጠበቅ ቀን ነው ዛሬ ምሽት 4 ሰዓት ላይ በባስክ ግዛት በሆነችው ከስፔን ወደ ስፔን ተጉዘን ከአትሌቲክ ቢልባኦ ጋር የምናደርገው እጅግ ተጠባቂ የሆነ ጨዋታ ነው። በዛሬው ምሽት 4 ሰዓት ጨዋታ በሳን ማሜስ የሚደረግ ጨዋታ ነው። ይህን ጨዋታ በተመለከተ መስማት ያሉባችሁ ከጨዋታው በፊት ማወቅ አሉባችሁ ብለን የምናስባቸውን መረጃዎች በሙሉ አሁን እናደርሳችኋለን አድማጮች። በቅድሚያ ከቲም ኒውስ እንጀምር። ከማንቸስተር ከተማ ወደ ስፔን የተጓዙ በርከት ያሉ ተጫዋቾች ናቸው። ወደ 26 ተጫዋቾች ነው በዩናይትድ ትራቭሊንግ ስኳድ ውስጥ የተያዙት። ወደ ባስክ ስፔን ካቀኑ ተጫዋቾች መካከል ተሳትፎ እንደማያደርጉ የተረጋገጡም ተጫዋቾች አሉ። ቁጥራቸውን ስታዩ ብዛታቸውን አይታችሁ መገመት ትችላላችሁ። ኦልሞስት 26 ተጫዋቾች ሲጓዙ ወደ ስፔን የሚከተሉ ተጫዋቾች ናቸው። ለምሳሌ ግብ ጠባቂ ኦናና፣ ባይንደር እና ቶም ሂተን አምርተዋል። ተከላካዮችን ስናይ ሃሪ አማስ በጣም ጥሩ ብቃት እያሳየን ያለ ከአካዳሚ የመጣ ተጫዋች ነው። ይህም ልጅ ወደ ስፔን ተጉዟል። ማቲያስ ዴሊት ከጉዳቱ አገግሞ እሱም በስኳድ ውስጥ በተካቶ ስፔን ይገኛል። ፓትሪክ ዶርጎ፣ ጆን ኢቫንስ፣ ታይለር ፍሬድሪሶን የተባለው ተጫዋች ባለፈው የመሰለፍ እድል የተሰጠው ልጅ እንደነበር እናስታውሳለን። ይህም ከአካዳሚ የተገኘ ልጅ ነው። አሁንም አምርቷል። ካማሰን የተባለው የዩናይትድ አካዳሚ ተጫዋች ወደዛ መምራቱ ተረጋግጧል። ቪክተር ሊንደሎፍ እንዲሁም ሃሪ ማጓየር፣ ባዝራዊ ሉክሾ እና ጆሮም በዩናይትድ ስኳድ ውስጥ ከተካተቱ ተከላካዮች ውስጥ የሚገኙት እኚህ ተጫዋቾች ናቸው።
በአማካይ ስፍራ ላይ ካሳሜሮ፣ ክርስቲያን ኤሪክሰን፣ ብሩኖ ፈርናንዴዝ፣ ሴኩ ኮኔ፣ ኮቢ ሜኖ፣ ሜሰን ማውንት እና ማኑኤል ኡጋርቴ ሲያመሩ በአጥቂ መስመር ላይ አማድ ዲያሎም ተካቷል። ከእንደገና ደግሞ የማንታቶ መካተት ከዚህ በፊት ከቡድኑ ጋር ልምምድ ሲሰራ እንደነበር ነግረናችሁ ነበር። አሁን ወደ ስፔን መጓዙም ተረጋግጧል። ጋርናቾም አምርቷል። ሆይለንድ እና ኦቢም በአጥቂ መስመር የተያዙ ተጫዋቾች ናቸው። ልብ በሉ አድማጮች፣ አሁን 26 ተጫዋቾችን የጠቀስንላችሁ ከነኚህ ተጫዋቾች ውስጥ ግን ያልተመዘገቡም አሉ። በአውሮፓ መድረክ ላይ ያው ዩናይትድ የሚሳተፍበት የኤሮፓ ሊግ ስለሆነ ቀደም ብሎ መመዝገብ አለበት የአውሮፓ እግር ኳስ ማህበር። ግን ስም ዝርዝራቸው መተላለፍ ያልቻሉ ተጫዋቾችም ነው ማለት ነው እንግዲህ እዚህ ላይ የተካተተው። ስለዚህ ስፔን ሄዶ እንደማይጫወቱ የተረጋገጠው ተጫዋቾች አሁንም በዩናይትድ ስኳድ ውስጥ አሉ ማለት ነው። እነኛ ማናቸው ነግራቸዋለሁ። ከዛ በፊት ግን የሄቨንን ጉዳይ ስናነሳ አድማጮች፣ ተጫዋቹ አሁን ልምምድ መስራት ጀምሯል ተብሏል። ቀለል ያለ ልምምድ ነው እየሰራ የሚገኘው ልጁ። ይሄ የግራስ ልምምድ ማድረግ አልጀመረም፣ የሜዳ ላይ ልምምድ ማለት ነው። ከጉዳቱ ለማገገም ትንሽ ጊዜ እንደሚያስፈልገው ነው እየተገለጸው። ስለዚህ ሄቨን ከዩናይትድ ስኳድ ጋር አብሮ አልሄደም ማለት ነው። ስለሱ እግረ መንገድ ልንገራችሁ ብዬ ነው አድማጮች። ግን 4 የዩናይትድ በተለይ ታዳጊ ተጫዋቾች በስኳድ ውስጥ ተካተዋል። እነኚህ አካዳሚ ተጫዋቾች ማንታቶ ገና 17 ዓመቱ ነው። ቅድም እንደነገርናችሁ የተጫዋች በዩናይትድ የአጥቂ መስመር ላይ ተይዞ ነው የሄደው። በጣም ተስፋ ያለው ታዳጊ ተጫዋች ነው። የቺዶ ኦቢንም ጉዳይ ታውቃላችሁ፣ ብዙ ስለተወራበት አድማጮች። ይሄ ልጅ በበርንማውዝም ጨዋታ አንዳንድ በተወሰኑ የጨዋታው ሞመንቶች ልጁ ምን ማድረግ እንደሚችል በደንብ አሳይቶናል። አሁን በተለይ ዩናይትድ ከመጣ በኋላ እያየውበት ያለው በፊዚካሊ ተጫዋቹ እየጠነከረ መጥቷል። ግን አሁንም ቢሆን ገና ነው፣ 17 ዓመቱ ነው። በደንብ ፊዚካሊ መጠንከር መቻል አለበት። ይሄ ዱዋል አንድ ለአንድ በሚደረግ ከተቃራኒ ቡድን ተከላካዮች ጋር ራሱን በደንብ ተቋቁሞ እነሱንም ተከላካዮችንም ተቋቁሞ ጎል እንዲያስቆጠር እና ያሉትን የጎል ማግባት ክህሎቶች እንዲያሳየን ካስፈለገ በአካል ብቃቱ ረገድ በተለይ በደንብ ጠንከር ማለት አለበት። ረዥምም ስለሆነ ሰውነቱ ትንሽ ፍለክሰብል ለመሆን አስቸጋሪ ያደርግበታል፣ ተፈጥሮ የአካል ብቃቱ ማለት ነው። ግን እየተሻሻለ እንደመጣ በዩናይትድ ቤት እያየነው ነው ያለ ነው፣ በተለይ ፊዚካሊ ማለት ነው። ሃሪ ሃዋማስን ተመልክታችኋል። በጣም ጥሩ የሆነ ተከላካይ ነው። 18 ዓመቱ ነው። ሴኩ ኮኔም እንደዚሁ 19 ዓመቱን ይዟል። ይሄ ተጫዋች በዩናይትድ ስኳድ ውስጥ ተካቶ የሄደ ተጫዋች ነው ማለት ነው። ግን የሴኩ ኮኔ እና የኦቢ መካተት እዚህ ጋር ምንም ጥቅም ወይም ፋይዳ አይኖረውም። ሁለቱ ተጫዋቾች ስላልተመዘገቡ ቀደም ተብሎ መጫወት ወይም መሰለፍ አይችሉም ማለት ነው። በቢልባኦ ጨዋታ ከቡድኑ ጋር አብረው የተጓዙት ግን ለምንድን ነው ዛሬ ጨዋታቸውን ያደርጋሉ ዩናይትዶች እንዳደረጉ ምሽት እንደተጠናቀቀ አይደለም በቀጥታ ወደ እንግሊዝ የሚመለሱት፣ ያድራሉ እዛው ስፔን። ከዛ በንጋታውም እንደዚሁ የማላቀቅ ቀለል ያለ ልምምድ ያደርጋሉ ማለት ነው እዛው ስፔን። ጠዋት ላይ ያለ ልምምድ ከሰሩ በኋላ ነው ማለት ነው ከሰዓት ላይ ተረጋግተው ወደ ማንቸስተር ከተማ የሚመጡት ወይም የሚበሩት ማለት ነው። ስለዚህ ኦቢና ሴኮ ኮኔ የሄዱት ወደ ስፔን ቀጣይ ላለብን የፕሪሚየር ሊግ ጨዋታ የቡድኑ የስኳዱ አባል ስለሆኑ ነው ማለት ነው። እና እነሱም አብረው ከቲሙ ጋር ልምምዳቸውን ይሰራሉ ማለት ነው ነገ ጠዋት ላይ። በዛ ምክንያት ነው አብረው እንዲሄዱ የተደረገው ማለት ነው አድማጮች። ስለዚህ ይህን ይመስላል የዩናይትድ ስኳድ። በጣም ደስ የሚለው ነገር እጅግ የሚያስፈልጉን 2 ተጫዋቾች ወደ ቲሙ ተመልሰዋል። እኔ እንደውም ሰሞኑን እየወጡ ካሉ መረጃዎች አንጻር የአማድ ዲያሎ በዚህ ጨዋታ ላይ ይደርሳል የሚል እምነት ግምት አልነበረኝም ነበር። አሁን ግን አሰልጣኙ ከሚጠብቁት በላይ ተጫዋቹ ማገገሙን ተከትሎ እና ዩናይትድ አሁን ካለበት ደግሞ ኳስ የሚያስቆጠር የጎል ዕድሎችን የሚፈጥር ለተቃራኒ ቡድን አደጋ የሆነ ተጫዋች ዩናይትድ በጣም ያስፈልገው ነበር። በጣም አንገብጋቢ ሁኔታ ውስጥ ነበር ያለ ነው። ታውቃላችሁ አድማጮች፣ ብሩኖ ፈርናንዴዝ ብቻ ነው የዩናይትድ የማጥቃት ዋናው መሳሪያ ሆኖ ያገለገለው ማለት ነው። አሁን አንድ አማካይ ነው እንግዲህ ጎል እንዲያስቆጥር ሁሌ የምንጠብቀው ክሬት እንዲያደርግ። ይህንን ጫና
መቶ አማድ ደግሞ በወሳኝ ሰዓት በወርቃማ ሰዓት መቶ ብቁ መሆኑን ስታየው መድረሱን ስታየው በጣም የሚያስደስት ዜና ነው ማለት ነው። እና የአማድ መመለስ ለዩናይትዳውያን ምን ማለት እንደሆነ ትርጉሙን ሁላችሁ የምትረዱት የምታውቁት ነገር ነው ማለት ነው። በዛሬውም ጨዋታ አማድ አይ ዶንት ኖ አላውቅም እንግዲህ አሰልጣኙ የሚወስኑት ውሳኔ ነው እና ተጫዋቹ ያለበት የፊዚካል ኮንዲሽንም ይወስነዋል። ግን የመሰለፍ እድል በቋሚነት ሊያገኝ የሚችልበት እድል ይኖራል ብዬ እገምታለሁ። በቋሚነት የማይሰለፍ ከሆነ እንኳን ተጫዋቹ ተቀይሮ የመግባት እድል ሊኖረው ይችላል ማለት ነው እና አማድን በደንብ በምንፈልገው ሰዓት ተገኝቶልናል። የማቲያስ ዴሊትም መመለስ ይሄ በጣም የሚያስደስት ዜና ነው። ልጁ እስከ ጉዳቱ እስኪደርስበት ድረስ የዩናይትድ የኋላ መስመር ደጀን ነበር። በጣም በተከታታይ ጨዋታዎች ላይ ቲሙን ይዞ ሲወጣ በስፕሪት ሲጫወት ያለ ጥሩ ፎርም ላይ ያለ ተከላካይ መሆኑን ተከትሎ ማለት ነው። ከዛሬው ምሽት ጨዋታ በፊት በርከት ያሉ መረጃዎች ወጥተዋል። ግን ከነኛ መረጃዎች መካከል የሚጠቅሟችሁን መስማት ያሉባችሁን ብዬ ያሰብኳቸውን ላድርሳችሁ አድማጮች። ሩበን አሞሪም በጋዜጣዊ መግለጫቸው ላይ እንደዚህ ሲሉ ተናግረዋል ስለ ቢልባኦ። በስፔን ሊግ ውስጥ ምርጥ ዲፌንስ ካላቸው ቲሞች መካከል አንዱ ነው ብለዋል። አትሌቲክ ቢልባኦን ብዙ ጎሎች እያስቆጠረን እኛ ደግሞ አይደለንም፣ ስለዚህ ለእኛ ከባድ ጨዋታ ይሆናል ነው የሚሉት። እንግዲህ ቢልባኦ በጣም ዲፌንሱ አስተማማኝ ነው። ዩናይትድ ደግሞ ጎል የማስቆጠር ችግር ያለበት ቲም መሆኑን እያየን እንገኛለን ማለት ነው። ለዛ ነው አሰልጣኛችን እንደዛ ያሉት። በጨዋታው መጀመሪያ ላይ ያሉ ሩበን አሞሪም በተለይ ደግሞ በ20 እና በ30 ደቂቃዎች ውስጥ እጅግ ጠንካራና ኃይለኛ እንደሚሆኑ በሙሉ ኃይል እንደሚያጠቁን ጎል ለማስቆጠር በ10 በ20 እና በ30 ደቂቃ ውስጥ ጥረት እንደሚያደርጉ ቢልባዎች እናውቃለን፣ ይሄን እንረዳለን። ስለዚህ ደጋፊዎቻቸውን ተጠቅመው ተነሳሽነታቸውን ከፍ ወዳለ ደረጃ አሸጋግረው እኛ ላይ ጎል ለማስቆጠር እና ጥቃት ሊያደርሱብን ይሞክራሉ። ለዚህም ዝግጁ ነን፣ እንዘጋጃለን፣ ተዘጋጅተንም ነው የምንገባው አይነት አስተያየት አሰልጣኝ ሩበን አሞሪም ሰጥተዋል ማለት ነው። የአትሌቲክ ቢልባኦ አሰልጣኝ ቬልቬርዴ የተናገሩትን ነገር ላድረሳችሁ እና ቫልቬርዴ አንዱ ይፋ ያደረጉትና ያስደሰተን ነገር ምንድን ነው? እንደ ዩናይትድ ደጋፊነት የሳንቼዝ በጨዋታው ላይ አለመኖርን ተናግረዋል። ዊሊያምስ ያው ይሰለፋል ብለዋል። እንግዲህ ድኗል። ትናንት መረጃውን አደርሰናቸዋል አድማጮች። የእሱ መዳን ለዩናይትድ ችግርና አሳሳቢ ሆኖ ሳለ የሳንቼት ደግሞ በዛሬው ጨዋታ ላይ ዝግጁ ባለመሆን ለዩናይትድ ጥሩ ዜናም ብላችሁ የምትወስዱት ነው ማለት ነው። በጣም ከዊሊያምስ ጋር በአትሌቲክ ቢልባኦ ቲም ቁልፍና ወሳኝ ከሆኑ ተጫዋቾች መካከል ሳንቼት አንዱ ስለሆነ ለዚህም ማረጋገጫ ከፈለጋችሁ አድማጮች ተጫዋቹ በመላው አውሮፓ ኖት ሌት አሎን ስፔን ይቅርና በመላው አውሮፓ ካሉ የአማካይ ስፍራ ተጫዋቾች በጣም ጥሩ ሲዝን እያሳለፈ ያለ ተጫዋች ነው። 15 ጎል ነው ያስቆጠረላቸው በሊጉ ብቻ ማለት ነው። እና አንድ የአማካይ ስፍራ ተጫዋች ሆኖ ይሄን ያለ ጎል መጠን ያለው አማካይ ነው ማለት ነው። እንግዲህ ዛሬ ለቢልባኦ ግልጋሎቱን የማይሰጠው ማለት ነው። እና ይሄ ተጫዋች ሁለቱንም ጨዋታዎች ያመልጡታል። የመልሱም የኦልድ ትራፎርድ ጨዋታ ያመልጠዋል ነው የተባለው። ከተጫዋች ጤንነት ዜናዎች ውጪ ደግሞ አሰልጣኙ ቫልቬርዴ ከሰጡት አስተያየት አንዳንድ መረጃዎችን እንዲሁ ላድረሳችሁ። በተለይ ስለ ዩናይትድ የተናገሩት ነገር አለ። ከዩናይትድ ጋር ብዙ ልናስብባቸው የሚገቡ ነገሮች አሉ ለምሽቱ ጨዋታ ይላሉ አሰልጣኙ። ለምሳሌ ሆይላንድ፣ ማጉዌር እና ዴሊት ከተሰለፈ ብለዋል። የዴሊትን ማለት ነው። እነኚህ ተጫዋቾች የሚሰለፉ ከሆነ ጥሩ የቆሙ ኳሶችን የመጠቀም እድል አሏቸው ሲሉ ቫልቬርዴ ተናገሩ። እዚህ ጋር ሆይላንድን እንዴት እንዳስገቡት አላውቅም አድማጮች። ምናልባት ተጫዋቹ ካለው ቁመት አንጻር ሊሆን ይችላል። ሆይላንድ አይደለም በጭንቅላት እኮ በእግሩም ጎል እንዲያስቆጥር ስናይኛና ናፍቆናል። የዩናይትድ ደጋፊዎች በእግሩም ጎል አስቆጥረው ተጫዋቹ ደስታውን ሲገልጽ ማየት በጣም ናፈቀን። ተውት የጭንቅላቱን እና ግን ቫልቬርዴ ቁመቱን አይተው ይመስለኛል። ሃሪ ማጉዌር እንኳን ምንም ጥያቄ የለውም የቆመ ኳስ ላይ ለተቃራኒ ቡድኖች ስጋት ነው። ሊዮን ላይ ያገባትን ጎል እናስታውሳለን። ማቲያስ ዴሊክትም ያው ተመሳሳይ ነው። እንደዚህ አይነት ኳሶችን ለማስቆጠር ጥረት ያደርጋል ወደፊት እየሄደ የቆሙ ኳሶች ሲገኝ
ቫልቬርዴ እነኚህን ተጫዋቾች መጠንቀቅ አለብን፣ የቆሙ ኳሶች ላይ ዩናይትዶች ይጠቀማሉ ነው እያሉ ያሉት። ብሩኖ ፈርናንዴዝን የመሰለም ከምንም ነገር ጎል ማስቆጠር የሚችል ተጫዋች ዩናይትድ አላቸው ነው የሚለው። በጣም ከፍተኛ የሆኑ ኳሶችን በኃይል በመምታት በመሾት ጎል ማስቆጠር የሚችል ተጫዋች ነው። በአጠቃላይ ዩናይትድ ትልቅ ቡድን ነው። ትልቅም አቅም አላቸው። በአንድ ነገር ላይ ብቻ ካተኮረን ሌሎቹን ነገሮች ያስረሳናል ወይንም ያዘናጋናል። 10 መጥፎ የሆኑ ደቂቃዎች ከዚህ ውድድር ሊያስወጡ ይችላሉ። 10 እጅግ ጥሩ የሆኑ ደቂቃዎች ደግሞ በህይወት ሊያስቀጥሉ በውድድሩ ይችላሉ። ባለፈው ዙር ከሊዮን ጋር ባያደረጉትን የዩናይትድን ጨዋታም እየተመለከትነውና የታዘብነው ተመሳሳዩን ነገር ነው ሲሉ ነው እንግዲህ ቫልቨርዴ ምን ያህል ለዩናይትድ ክብደት ሰጥተው እንደሚገቡና ጥንቃቄ እንደሚያደርጉ እንደማይዘናጉ በዚህ አስተያየታቸው ላይ የተናገሩት። እነዚህ እነዚህ አንድ ጊዜ የሚደረጉ ጨዋታዎች ናቸው፣ የጥሎ ማለፍ ናቸው ለማለት ነው። እንዴት መጫወት እንዳለብን ጠንቅቀን ማወቅ ያስፈልገናል። ለየትኛውም አይነት ሁኔታ ከዩናይትድ ጋር ለመፋለም ዝግጁ ነን። ማንቸስተር ዩናይትድ አውቃለሁ በፕሪሚየር ሊጉ ባልተጠበቀ ደረጃ ላይ ይገኛል። ነገር ግን በአውሮፓ ውስጥ ካሉ ትላልቅ ቡድኖች አንዱን እንደምንገጥምና እንደምንጫወት ማስታወስ አለብን። የአውሮፓ ሊግን ወይም የኤሮፓ ሊግ ውድድርን በአንድ ደቂቃ ልዩነት ውስጥ ማሸነፍ የሚያስችል ብቃት ዩናይትድ አለው በሚል ቫልቨርዴ በዚህ መልኩ አስተያየት ሰጥተዋል። እንግዲህ ቫልቨርዴ ዩናይትድን ኃያልነት ትልቅነትም ስለተረዱ እና በዚህ መልኩ ስለመሰከሩ እጅግ እናመሰግናለን። ለማንኛውም እኛም ተዘጋጅተን ለመፋለም ዝግጁ ነን። የዛሬ ምሽቱ የ4 ሰዓት ጨዋታ ለዩናይትድ የሞት ሽረት ጨዋታ ነው። ክቡራን አድማጮች ከታች በኮሜንት ላይ ስለ ጨዋታው ያላችሁን ሀሳብና እንደዚሁም ግምቶቻቸውን ብታሰፍሩ እጅግ ደስ ይለናል። ጨዋታውን ማን ያሸንፋል? በኮሜንት ላይ ግምታችሁን አስቀምጡ። ከዛሬው ምሽት ጨዋታ በፊት ግን አድማጮች ትንሽ የአትሌቲክ ቢልባኦ የማህበራዊ ድረገጽ አስተዳዳሪዎች ወይም አድሚኖች ለየት ያሉ ፖስቶችን እየፖሰቱ ነው። ትላንት ኢንስታግራም ላይ የፖሰቱትን ይዛቻ ብሉት ፖስት ነግሬያችሁ ነበረ። ዛሬ ደግሞ በቲክቶክ ላይ አንድ ፖስት ፖስተዋል እና የዩናይትድ ተጫዋቾች ወይም ዩናይትዶች የአትሌቲክ ቢልባኦ የመጫወቻ ሜዳ ሳን ማሜስ ሲኦል ይሆንባቸዋል የሚል አንድምታ ያለው ፖስት ነው የፖሰቱት። ሄል ነው የሚሆንባቸው አይነት ነገር ነው እና ኦፍኮርስ ድባቡ በጣም ደስ ይላል እናውቃለን። የአትሌቲክ ቢልባኦ ደጋፊዎች በጣም ናውቲ ናቸው። በደጋፊዎቹ በደንብ እንደሚነሳሱ እናውቃለን። ግን የዩናይትድም እንደዚሁ ደጋፊዎች በማህበራዊ ድረገጽ ላይ ቀላል አይደሉም እና ጥሩ መልስ ነው የመለሱላቸው ቲክቶክ ላይ። ወደ ገሃነም ለእኛ እኮ አዲስ አይደለም፣ ምክንያቱም እኛ ሴጣን ነን። ሲጀመር ዘሬድ ዴቪልስ ነው አይደል የሚባለው ዩናይትድ። ስለዚህ ለሴጣን ገሃነም አዲሱ ሊሆን አይችልም፣ ስለዚህ አያሳስባችሁ የሚል አይነት መልእክት ነው በርከት ያሉ የቲክቶክ ገጾቻቸው ላይ የዩናይትድ ደጋፊዎች የሰጡትን ኮሜንት የተመለከትኩት። ትንሽ ስላዝናናኝ ነው፣ የእነሱም ፉከራና ሽለላ ትንሽ ስለበዛብኝ ነው። ክቡራን አድማጮች በመጨረሻም ስለ ዛሬው ጨዋታ በተለይ አትሌቲክ ቢልባኦ ምን አይነት ቲም ነው ለሚለው ጨዋታውን ከማየታችሁ በፊት የተወሰነ ግንዛቤ ደስታችሁ ክቡራን አድማጮች እና የተወሰኑ ነጥቦችን ላውራና ስለዚህ ጨዋታ ይብቃን። ወደ ሌሎች የቅድመ ዝውውርና አንዳንድ መረጃዎቻችን እናልፋለን። 5 ወሳኝ የሆኑ መረጃዎችን ነው የምናገራችሁ ከዛሬው ጨዋታ በፊት ስለ አትሌቲክ ክለብ ማወቅ ያሉባችሁ ነገሮች። አንደኛ የስፓኒሽ ላሊጋ የደረጃ ሰንጠረዡን ስታየው በስፔን ላሊጋ 4ኛ ደረጃ ላይ መቀመጥ የቻለ ቲም ነው። በላሊጋው በጣም ጥሩ ፖዚሽን ላይ ነው የሚገኙት። በተለይ በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ደረጃ ለማግኘት በደንብ አድርገው ሴትል አድርገዋል፣ በአራተኛነት ማለት ነው። እና 5 ያህል ጨዋታዎችን ብቻ ነው ሲዝኑን በሙሉ የተሸነፉት። ትልልቅ የምንላቸው ቲሞች እነ ማድሪድ፣ ባርሴሎና የተሸነፉትን ያህል መጠን ነው እንግዲህ በአመቱ ያላቸው አጠቃላይ የሽንፈት ጨዋታ። ስለዚህ በቀላሉ የምታሸንፉት ቲም አይደለም። ይሄ አንዱ ትልቁ ነገር ነው ማወቅ ያለባችሁ። በጣም ቁልፍ የሆኑ ተጫዋቾችን ደግሞ ስነግራችሁ ያው የዊሊያምስ ብራዘርስ ተብለው የሚጠሩ ተጫዋቾች ወሳኝ ናቸው። ግን በተለይ አንደኛው ታናሽየው ኒኮ ዊሊያምስ የተባለው ተጫዋች የዩናይትድ ትልቁ ስጋት ነው። ይሄን ተጫዋች አይ ቲንክ ታውቁታላችሁ በደንብ ብዬ አስባለሁ። ተጫዋቹ ያለው ፔስ፣ ፍጥነት፣ ስኪሎቹ ከእንደገና
በተጫዋቹ በሁለቱም እግሮቹ የመጫወት ችግር የለበትም። በቀኝም በግራውም በደንብ አድርጎ ኳሶችን መጠቀም የሚችል ተጫዋች ነው። የማንቸስተር ዩናይትድን ዲፌንስ ሊያምስ እና ሽብር ሊፈጥር የሚችል ተጫዋች ነው። እንግዲህ ዊሊያምስ በኦልትራፎርድ መጥቼ መጫወት ህልሜ ነበረ። የማንኛውም እግር ኳስ ተጫዋች ህልም ነው። ወደ ኦልትራፎርድ መጥቶ መጫወት ያለ ልጅ ነው። ይህንን ተጫዋች ነው መጠንቀቅ ያለባቸው የዩናይትድ ዲፌንሶች በተለይ ማለት ነው። ጎል በማስቆጠር የጎል ዕድሎችን በመፍጠር ተጫዋቹ ያለውን ስፒድ እና ክሬቲቪቲ ስኪሎቹን ተጠቅሞ አደጋ ሊፈጥር የሚችል ልጅ ስለሆነ ማለት ነው። ሌላው ስለ አትሌቲክ የምናነሳው በጎ ነገር ደግሞ በጣም ሶሊድ የሆነ ዲፌንስ አላቸው። ቀደም አሞሪም እንደተናገሩት እና በፕሬስ ኮንፈረንሳቸው ላይ እንደገለጹት ጠንካራ የሆነ ሶሊድ የሆነ የተከላካይ መስመር ነው ያላቸው። 11 ክሊንሺቶችን ማስመዝገብ ችለዋል በስፓኒሽ ላሊጋ። እስካሁን የተቆጠረባቸው ጎል ደግሞ በአጠቃላይ 26 ጎል ብቻ ነው ማለት ነው እና በስፓኒሽ ላሊጋ ውስጥ ካሉ ቲሞች በጣም ትንሹ ጎል ከተቆጠረባቸው ቲሞች መካከል ናቸው ማለት ነው። ብዙ ክሊንሺት አላቸው ከእንደገና ትንሽ ጎሎች የተቆጠረበት ቲም በመባል በዚህ ጥንካሬያቸውም እነዚሁ ይታወቃሉ ማለት ነው። በነገራችሁ ላይ በስፓኒሽ ላሊጋ ብቻ አይደለም በዚሁ በዩሮፓ ሊግ ውድድር ላይ በ6 ጨዋታዎች ላይ እስካሁን ባደረጉት የምድቦቹንም ጨዋታዎች ጨምሮ የጥሎ ማለፍ ሁሉንም ጨምሮ 6 ጊዜ ክሊንሺት አስመዝግበዋል ማለት ነው። ምንም ጎል አልተቆጠረባቸው በ6 ጨዋታ ማለት ነው። ይሄ ከየትኛውም ቲም በላይ ምርጥ የሆነ ስታት ነው በመከላከል ደረጃ ካሰባችሁት። ዩናይትድን ደግሞ አስቡ፣ በተቃራኒው በሊዮን ብቻ በደርሶ መልስ ጨዋታ 6 ጎል የተቆጠረበት ቲም ነው አይደል? ስለዚህ ይቺ ነገር ታሰጋለች አድማጮች። አራተኛው ስለ ስፔኑ ቲም ማወቅ ያለባቸው ነገር ስለ ታክቲካቸው ነው። ስለ አጨዋወታቸው ስናይ አትሌቲክ የፕራግማቲክ የሆነ ያጨዋወት ሲስተም የሚከተል ቲም ነው። ይሄ የሚያጠቃ አይነት ፍሉዲቲ ያለው እግር ኳስ በ90 ደቂቃ አጥቅቶ መጫወት የሚፈልግ አይነት ቲም አይደለም። ቫልቬርዴ የገነቡት በጣም ፕራግማቲክ ነው፣ ግን ፕራግማቲክ ሆኖ ግን በጣም ኢፌክቲቭ የሆነ ፕራግማቲክ ያጨዋወት ሲስተም የሚከተሉ ናቸው። ሲያጠቁ የሚወጡት በካውንተር አታክ ነው። በካውንተር አታክ ሲወጡና ሲያጠቁ ደግሞ በጣም አስፈሪ ናቸው ማለት ነው። የቀድሞውን የማንቸስተር ዩናይትድ ቲም ሰር አሌክስ ፈርጉሰንን ቲም የሚያስታውስ ነው ማለት ነው። አንዳንዴ የፈርጉሰን ቲም ሁሌም ባይሆን አብዛኞቹ ጨዋታዎች ላይ በተለይ ኳስ ይዘው ተቆጣጥረው የሚጫወቱ ቲሞች ላይ ኳስ እንዲይዙ ይፈቅዳሉ። ነገር ግን በካውንተር ዩናይትድ ሲወጣ እጅግ የሚያስፈራ ቲም ነው የነበረው ማለት ነው። በእርግጥ የዩናይትድ ተጫዋቾች ኳሊቲም በወቅቱ ሀያል ነበር ፊት መስመር ላይ ያሉት እና አሁን የአትሌቲክ ክለብም በእንደዚህ አይነት የጨዋታ ሲስተም የሚጠቀም ነው። ቅድም እንደነገርኳችሁ በተለይ ዘቱ ብራዘርስ ሁለቱ ወንድማማቾች በካውንተር የሚገኙ ኳሶችን ለመጠቀም በተለይ ከተከላካዮች ጋር 1v1 ሲገናኙ አደጋ የመፍጠርና የዩናይትድ ተከላካዮችን የመለጠጥ ባህሪ ያላቸው ማለት ነው። ይሄን አደረጉ ማለት ደግሞ ተከላካዮቹ ሲለጠጡ ሲሳቡ ለስፔስ ለመክፈት ዩናይትድ ይዳረጋል። ስፔስ ሊከፍት ይችላል ነው እንግዲህ ትልቁ ፖይንቱ ማለት ነው። ዩናይትድ በባክስ 5 ሊገባ እንደሚችል እንገምታለን። በተለይ ከሊዮኑ ጨዋታ በኋላ ብዙ ጎሎችን የሚቆጠሩበትና ክፍተት የሚሰጥ ከሆነ ለአትሌቲክ ቢልባኦ እጅግ የሚመች ይሆናል። እዚህ ላይ ጥንቃቄ ይፈልጋል። ሌላው አውት ኦፍ ፖዚሽን ሲሆኑ ደግሞ ቫልቨርዴ የሚመርጡት ነገር ምንድን ነው? በሃይ ፕሬስ መጫወት ይፈልጋሉ እና ከፖዚሽን ውጭ ሲሆኑ ማለት ነው። ስለዚህ ፖዚሽን ሎስት ካደረጉ በኋላ ኳስ ከተቀሙ በኋላ በፍጥነት መልሰው ሪጌን ለማድረግ በሃይ ፕሬስ እየተጫኑ መጫወት የሚመርጡ ናቸው ማለት ነው። በጣም ኢንቴንስ ያደርጉታል። በተለይ ኳስ እግራቸው ላይ ከሌለ በኢንቴንስ ፊዚካሊቲያቸውን በደንብ ተጠቅመው ዩናይትድ ላይ ጫና ለማሳደር የሚሞክር አይነት ቡድን ነው ማለት ነው። በአጠቃላይ ግን ስናየው ይሄ ጨዋታ ለዩናይትድ ከባድ ፈተና የሚገጥመው ነው የሚሆነው። ቀላል የሚባል ቲም አይደለም ቢልባኦ። አድማጮች ታፍ የሆነ ቻሌንጅ ነው። ግን ዩናይትድ ካሉት ኳሊቲዎች አንጻር በግልም ጨዋታውን ውጤት የመቀየር የሚያስችል ብቃት ያላቸው እንደ ብሩኖ ፈርናንዴዝን የመሳሰሉ ተጫዋቾች ስላሉትና ሊዮን ላይ የደገሙትን ይሄ ተነሳሽነት በተለይ ከተመሩ በኋላ የመጨረሻዎቹ 10 ደቂቃ ከዛ በፊት ያሉትን አይደለም ብላችሁ ዩናይትድ ምን ጊዜም ቢሆን ሲነሳሳና በጥሩ የሞራል አቋም ላይ የሚሆን ከሆነ የትኛውንም ቲም ያሸንፋል። አሳይቶናል። በፕሪሚየር ሊጉ ሲቲን፣ ሊቨርፑልን ገጥመው የሚያስገርም ድል ነው የተቀናጁት አይደል?
ልክ ያ ስፕሪት ያስፈልጋል እና የቲሙ ስፕሪት እና ጨዋታውን የማሸነፍ መንፈስ በጣም ጥሩ ላይ ከሆነ ዩናይትድ ውጤት ይዞ የመምጣት ችግር የለበትም። ውጤት ይዞ ይመጣል እና አትሊስት እንደኔ ግምት ዩናይትድ ቢያንስ ከዛሬው ጨዋታ ነጥብ ይዘው መመለስ አለበት። ባቻ ውጤት ቢሆን ወደ ኦልድ ትራፎርድ የሚመለስ ከሆነ እኔ አይከፋኝም፣ በደስታ ነው የምቀበለው። የእናንተን ግምትና አስተያየት ግን ከታች እንድታሰፍሩ እፈልጋለሁ። ክቡራን አድማጮች የመልሱ ጨዋታ ኦልድ ትራፎርድ ላይ ስለሆነ ያቻ ውጤት እኔን በደስታ የምቀበለው ነው ያልኳችሁን ምክንያቴ በዛ ምክንያት ነው ማለት ነው። እናንተም ደግሞ የራሳችሁን ግምት እንድትሰጡ እጋብዛለሁ። አሁን ወደ ቀጣዮቹ መረጃዎቻችን ከዝውውር ጋር በተያያዙ ያስኩላችሁን አደርሳችኋለሁ። አብራችሁን ቆዩ አድማጮች። ዝውውር መረጃዎች ስናልፍ ሰሞኑን ሳደርሳችሁ የነበረው ተጫዋች አሁን ትላንት ዜና ሰርቼ ከወጣሁላችሁ በኋላ ይሄ ልጅ ወደ ዩናይትድ እንደሚመጣ ተረጋግጧል እና የሕክምና ምርመራ ለማድረግ ተጫዋቹ በዚህ ሰዓት ወደ ማንቸስተር ከተማ እየመጣ እንደሆነ ነው የተነገረው። በእርግጥ ትላንት ነው ይመጣል የተባለው። ከዜናው ባህሪ አጠቃላይ ስንረዳ በዚህ ሳምንት ተጫዋቹ የሕክምና ምርመራ አድርጎ የዩናይትድ ዝውውሩን የሚያጠናቀቅ ይመስላል። ካናባይክ ተብሎ የሚጠራው ታዳጊ ስለዚህ ልጅ ዝውውር ነው ማወራችሁ። ከሊ ሃርቬ የሚፈርም ተጫዋች ነው። ተጫዋቹ በነፃ ነው የሚያገኙት። በሂሳብ አይከፍሉም ዩናይትዶች። አንዳንዶች በተጫዋቹን አዲሱ ምባፔ እያሉ ያሞካሹታል። ኦፍኮርስ ዩቲዩብ ላይ ቪዲዮዎች አሉ። የተጫዋቹን ብቃትና እንቅስቃሴ መመልከት ትችላላችሁ። እስካሁን ግን ስለዚህ ተጫዋች ማወቅ ያለባችሁ በሊ ሃርቬ ቲም ውስጥ የመጀመሪያው ዋናው ቡድን ውስጥ ጨዋታ ማድረግ የቻለ ተጫዋች አይደለም። ዩናይትዶች ያዩት ፖቴንሻሉን ነው። ብዙ ተስፋ ጥለውበታል። ስለዚህ ልጅ አካዳሚውን እንዲቀላቀል ወደ ማንቸስተር ዩናይትድ አምጥተውታል ማለት ነው። በእርግጥ አሁን ይቀላቀላልም ተብሎ አልተነገረም። ከመረጃዎች እንደምንረዳው ተጫዋቹን ካስፈረሙ በኋላ ለስዊዘርላንድ ቲም ይሰጡታል ተብሏል። ለውሳኔ ለሚባል ቲም። ይሄ ቲም ደግሞ በኢኒዮስ የሚተዳደር ነው። እዛ እንዲጎለብት ያስደርጉታል። ከዛ በኋላ ነው እንግዲህ ወደ ዩናይትድ እንዲመጣ ተጫዋቹን እቅድ የያዙለት ማለት ነው። ለማንኛውም በዚህ ሳምንት መጥቶ ተጫዋቹ በይፋ ሕክምናውን አድርጎ ፊርማውን ያኖራል የሚለው ዜና ነው ማለት ነው የተሰማው። ወደ አርጀንቲና የሚፈልጉት አንድ ተጫዋችም እንዳለ ሰሞኑን ስናወራችሁ ነበር። በነገራችሁ ላይ የማስታንቱኖ የዩናይትድ ፍላጎት ሪያል ነው። ይሄ በተራሩ መር አይደለም። በደንብ የተጨበጠና ዩናይትዶች የውል ማፍረሻ ሂሳቡን ሁሉ ለመክፈል ዝግጁ የሆኑለት ከአርጀንቲና አሁን ከመጡ ብቅ ካሉ እጅግ ተሰጥኦ ካላቸው ተጫዋቾች መካከል አንዱ ነው ማስታንቱኖ እና እድሜው ገና 17 ነው ብያቸዋለሁ። ክቡራን አድማጮች በ17 ዓመቱ ግን የሚፈልጉት ክለቦች ብዛት በጣም ብዙ ናቸው፣ የማይታመን ነው። ለአንድ 17 ዓመት ተጫዋችስ 40 ሚሊዮን ዩሮ የውል ማፍረሻ ሂሳብ ለመክፈል ፈቃደኛ ሆኑ ክለቦች። ዩናይትድም ፈቃደኛ ሆነ ስንል ምን ያህል ኳሊቲ እንዳለው ልጁ የውል ማፍረሻውን ለመክፈል ፈቃደኛ መሆናቸው ብቻ ያረጋግጥላቸዋል። ቪዲዮውንም ስታዩት ተጫዋቹ ትልቅ ኳሊቲ እንዳለው ምንም ጥያቄ የለውም፣ ትረዳላችሁ ማለት ነው። እና ሪቨር ፕሌትን ግን መልቀቅ አልፈለግም የሚል አይነት አሁን ምላሽ ሰጠ ነው የተባለው። ውልህን እናፍርስ ብለው የዩናይትድ ሰዎች ከተወካዮቻቸው ጋር በመሆን አርጀንቲና ድረስ ሄደው አናግረውታል። ልጁን ብዙ ነው ያወሩት። ከሪቨር ፕሌት ሰዎችም ጋር ተገናኝተው ከክለቡ ፕሬዚዳንት ጋር አውርተዋል። ነገር ግን ከተጫዋቹ በኩል ዝውውሩን ጨርሱ ወይም አቅርቦ የውል ማፍረሻ ሂሳቡን የሚል ምንም አይነት ምላሽ አልሰጣቸውም እና ዩናይትዶች ፍላጎት እንዳላቸው ተጫዋቹ ያውቃል፣ አሳውቀውታል። ግን እስካሁን ድረስ በዝውውሩ እንዲገፉበትና ተጫዋቹ በግል ጥቅማ ጥቅሞቹ ጉዳይ ከዩናይትድ ጋር የተስማማው ነገር እንደሌለ ነው የተነገረው ማለት ነው። ስለዚህ ማስታንቱኖ ጉዳይ ስናይ አድማጮች ያለው እውነታ ምንድን ነው? ተጫዋቹ ማድሪድን እየጠበቀ ነው እየተባለ የሚገኘው። ማድሪዶች ቢያንስ ከአንድ ዓመት በኋላ እኔን ለማስፈረም ይመጣሉ እና ጥያቄ የዛን ያቀርቡልኛል፣ ወደ ማድሪድ አመራለሁ የሚል ህልም አለው ተብሎ ነው የተገለጸው። ስለዚህ ዩናይትዶች ከህልሙ ጋር ነው እየታገሉ የሚገኙት። ማድሪዶች እንደማይፈልጉት አሁን አውቀዋል። የተጫዋቹ ፍላጎት ማድሪድ መጫወት እንደሆነም ተረድተዋል።
ስለዚህ ጊዜ እየሰጡት ይገኛሉ ማለት ነው። ፍላጎት እንዳላቸው ውል ማፍረሻ ሂሳቡን እንደሚከፍሉ ተናግረው ግን ተጫዋቹ ሀሳቡን ኢንኬዝ የሚቀይር ከሆነ ማድሪዶችም ልጁን ለማስፈረም አሁን እየጣሩ ስላልሆነ እና ፋብሪሶ ሮማኖም እንዳለን ከሆነ ሪያል ማድሪዶች ተጫዋቹ ላይ ትኩረት አላደረጉም። ተጫዋቹን የግዢ ዝርዝራቸው ውስጥ ሁሉ ሊስት ውስጥ አላካተቱትም፣ አልያዙትም ማለት ነው። ስለዚህ ማድሪዶች ያስፈርሙኛል የሚለው የተጫዋቹ ህልም ከህልም ባለፈ እውነትነት ተጨባጭነት የሌለው ነው። ምናልባት ተጫዋቹ አንድ ዓመት ቆይቼ በዛው ከዛ በኋላ ደግሞ ማድሪዶች መጥተው በቀጣይ የዝውውር መስኮት በሚከፈትበት ሰዓት ከአንድ ዓመት በኋላ መልሰው ያስፈርሙኛል፣ ፍላጎታቸውን ይገልጹልኛል ብሎ ተጫዋቹ ያስባል ነው እየተባለ የሚገኘው። ለዛ ነው በሪቨል ፕሌት ለተጨማሪ አንድ ዓመት መቆየት እፈልጋለሁ ብሏል የሚል ሪፖርት የወጣው። ተጫዋቹም በአንደበቱ እንደዛ ተናግሯል። አሁን ለጊዜው በሪቨር ፕሌት ደስተኛ ነኝ፣ ስለዚህ በዚህ ክለብ ውስጥ መቆየት እፈልጋለሁ የሚል ምላሽ የሰጠው ማለት ነው ሲጠየቅ። ስለዚህ በማስታንቱኖ ጉዳይ የዝውውር ጉዳይ ላይ ያለው እውነታ አድማጮች ይሄ ነው። ዩናይትድ እጅግ አጥብቆ ነው የሚፈልገው። ማድሪድ ደግሞ ለጊዜው የዝውውር አጀንዳቸው በማድሪድ ቤት አይደለም። ማድሪድ የመግባት ግን ጽኑ ፍላጎት ልጁ አለው። ሪያል ማድሪዶች ከተጫዋቹ ወኪሎች ጋር ያላቸውን ሪሌሽንሽፕ ሁሉ ብሮክ ካደረጉት ነው ሲል ፋብሪሶ ሮማኖ የገለጸልን የማርካን ዘገባ መሰረት አድርጎ ማለት ነው። ሲከታተሉት የነበሩት ከወራት በፊት ነው ሪያል ማድሪዶች። አሁን ግን ኦልሞስት ትተውታል። እያወሩ እየተነጋገሩ አይደለም። ልክ ዩናይትዶች አርጀንቲና ድረስ ሄደው እንቅስቃሴውን እንደሚከታተሉትና ከተጫዋቹ ጋር ኮንታክት እያደረጉ እና ከክለቡም ጋር እያደረጉ እንዳለው አይደለም። ማድሪዶች ከወራት በፊት ረስተውታል ነው የተባለው ልጁን። ስለዚህ የዚህ ተጫዋች ጉዳይ በዚህ ሁኔታ ላይ ነው የሚገኘው። ሀሳብ ይቀይራሉ የተጫዋቹ ወደ ዩናይትድ ለመምጣት ፍላጎት ያሳያል፣ ይቀበላቸዋሉ የሚለውን አብረን የምናይ ነው የሚሆነው። አድማጮች ከብዚሁ ከታዳጊ ተጫዋቾች ዜና ሳንወጣ የ21 ዓመቱ የኦሎምፒክ ሊዮን የአማካይ ስፍራ ተጫዋች የሆነው ሪያን ቼሪክ ጉዳይ ነው። ቼሪክ ከ30 እስከ 35 ሚሊዮን ዩሮ በሚጠጋ የዝውውር ገንዘብ በክረምት የዝውውር መስኮት ላይ ወደ 2 ክለቦች ሊያመራ ይችላል ሲል ከአውት ኦፍ ሳይድ ሪፖርት ይዞ ወጥቷል። እነኚህ 2 ክለቦች ደግሞ ማንቸስተር ዩናይትድ አሊያም ቶተንሃም ሆትስፐር ናቸው ብሎናል ጋዜጣው። ብዙ የሚፈልጉት ክለቦች አሉ። ቼሪክ በኦልትራፎርድ መጥቶ ምን እንዳሳየን ምን እንዳደረገ እናውቃለን። ገና 21 ዓመቱ ነው ተጫዋቾች። በ21 ዓመቱ ግን ተጫዋቹ የሚፈጥራቸው የጎል ማግባት እድሎች የማይታመኑ ናቸው። ጥሩ የማስቆጠርም እንዲሁ ኳሊቲዎች አሉት፣ አሳይቶናል። ይሄንን በተከላካዮችን ያምሳል፣ ይረብሻል። ኳስ በእግሩ ላይ ከገባች ከሱ ላይ ለመቀማት እጅግ ከባድ ነው። ብቻ በአጠቃላይ ተጫዋቹ በጣም በዚህ እድሜው ትልቅ ኳሊቲ የያዘ ልጅ ነው። በዛ ላይ ደግሞ የሚሸጣል የተባለበት ዋጋ የሚያስገርም ገንዘብ ነው። በዚህ ያህል ዋጋ ለመግዛት ፉክክሩን እየመሩ ካሉ ክለቦች መካከል ዩናይትድ እና ቶተናም ቀዳሚዎቹ ናቸው የሚል ሪፖርት ወጥቷል። ከዛ ውጭ ደግሞ እዛው ፈረንሳይ ለሬምስ የሚጫወት የአማካይ ስፍራ ተጫዋች አማዱ ኮኔ የሚባል ልጅ አለ። ይህን ልጅ ለማስፈረም ዩናይትዶች ከሊቨርፑል ጋር ተቀላቅለዋል ፉክክሩን ተብሎ ተገልጿል። የዚህም ተጫዋች የመሸጫ ዋጋ 20 ሚሊዮን ፓውንድ እንደሆነ ነው የተነገረው። እንግዲህ የዩናይትዶች የዝውውር ስትራቴጂ በተለይ አሁን ወደ ፈረንሳይም እያማተረ ከፈረንሳይ ታዳጊ ጥሩ ስኪል ተሰጥኦ ያላቸውን ተጫዋቾች ማምጣት ላይ እንዳተኮረም ነው ከዚህ ሪፖርት መታዘብ የምንችለው። ክቡራን አድማጮች አሁንም ዜናችን አልተገባደደም። አድማጮች በአጥቂ መስመር ላይ በተለይ የተያዙላችሁ መረጃዎች አሉን። እነኛ መረጃዎች እናደርሷችኋለን። ከዛ በፊት ግን ቪዲዮን ላይክ ማድረግ ማበረታታችሁን አትርሱ። አድማጮች የእናንተ ላይክ ማድረግ፣ በኮሜንት ላይ አስተያየት መስጠት እኛን እጅጉን የሚያበረታን ስለሚሆን ያን ማድረጋችሁን አትርሱ እንላለን። እንቀጥላለን አድማጮች። የአጥቂ ተጫዋቾችን መረጃ ወደ ማድረስ ልሂድ። የአጥቂ የዝውውር ኢላማዎች ዩናይትድ እንዳለው ታውቃላችሁ። ሊያስፈርሙ የተቃረቡትም ተጫዋች አለ። ስለ እነሱ አንዳንድ ጉዳዮችን ላውራ። ሩበን አሞሪምም የሰጡት አስተያየት አለ። ዩናይትድ ማንን ያስፈርም ፊት መስመር ላይ? ይሄ በርካታ ደጋፊዎችን እያወዛገበ ያለ፣ እርስ በርስ እንደዚሁ እየከፋፈለ ያለ፣ ደጋፊም ብቻ አይደለም የቀድሞ ተጫዋቾች ሁሉ ሳይቀር ዩናይትድ ማንን አስፈረም አለበት የሚለው የመወያ ርዕስ እየሆነ መጥቷል። ለአጠቃላይ እውቀት ግን ጎይኬሬስ
30 የሊግ ጨዋታ አድርጎ 38 አስቆጥሮ 6 አሲስት ያለው በአጠቃላይ በ44 ጎልና አሲስት ላይ ተሳትፎ ማድረግ የቻለ አጥቂ ነው ከስፖርቲንግ። ዋጋው ደግሞ 50 ሚሊዮን ፓውንድ ነው። ዴላፕ 33 የሊግ ጨዋታዎችን በፕሪሚየር ሊጉ አድርጎ 12 አስቆጥሮ 2 አሲስት አድርጎ 14 ተሳትፎ ያለው ተጫዋች ነው። ዋጋው 30 ሚሊዮን ፓውንድ ነው። ኦሲሜሄን 25 የሊግ ጨዋታዎችን ብቻ አድርጎ 22 አስቆጥረው 5 አሲስት አለው። በድምሩ ወደ 27 ያህል ጎልና አሲስት ላይ ተሳትፎ ያደረገ ዋጋው እስከ 50 ሚሊዮን ፓውንድ የሚተመን ነው። ከ40 እስከ 50። ዩናይትድ ማንን ያስፈርም? የብዙ ደጋፊዎች የክርክር ሀሳብ እንዲሁም የፓንዲተሮች እነማን ምን አሉ የሚለውን እነግራቸዋለሁ አድማጮች። ግን ከዛ በፊት በትላንት የሩበን አሞሪም ጋዜጣዊ መግለጫቸው ላይ ስለ ጊዮኬሬስ ጥያቄ ቀረበላቸው በጋዜጠኞች። እንደዚህ ሲሉ አሰልጣኝ አሞሪም መለሱ። የጊዮኬሬስ ስምምነት ነው ያላችሁኝ ብለው መልሶ ከተጠየቁ በኋላ ከእርሱ ጋር እስካሁን ድረስ አላወራውም፣ አልተነጋገርኩም ብለዋል። ነገር ግን አንድ ተጫዋች ሻምፒዮንስ ሊግ ለመጫወት ብቻ ብሎ ወደ ማንቸስተር ዩናይትድ መምጣት የሚፈልግ ከሆነ ያንን ተጫዋች ማምጣት አልፈልግም ነው ያሉት አሞሪም። በጣም በግልጽ አስምሮበት ነው እዚህ ላይ የተናገሩት። ምክንያቱም አሉ ሩበን አሞሪም፣ ምክንያቱም ዩናይትድን ወክለው መጫወት የሚፈልጉ ተጫዋቾችን እንፈልጋለን እንጂ የተወሰኑ ውድድሮችን ብቻ መጫወት የሚፈልጉ ተጫዋቾችን ማምጣት አንፈልግም ሲሉ ነው አሰልጣኝ አሞሪም የተናገሩት። በጣም ደስ ያለኝ የተመቸኝ አስተያየታቸው ነው። በጣም ደስ ይላል። ለምን መሰላቸው አድማጮች? ዩናይትድ አውሮፓ ሻምፒዮንስ ሊግ ላይ ካልተሳተፈ ወደ ዩናይትድ አልመጣም ብሎ መስፈርት የሚያስቀምጥ አጥቂ ካለ ያ አጥቂ ወደ ማንቸስተር ዩናይትድ የሚመጣው የአውሮፓ ሻምፒዮንስ ሊግ ተሳትፎን በዛ መድረክ ላይ መሳተፍ ፈልጎ እንጂ ለማንቸስተር ዩናይትድ የመጫወት ፍቅርና ለክለቡ ፓሽን ኖሮት አይደለም። ዩናይትድ ለምን 14ተኛ ሆኖ አይጨርስም እኮ ነው አይደል ያለው ኩኒያ ሲናገር። አሚን እሱ ቃል በቃል ባይናገርም ግን ወደ ዩናይትድ ለመምጣት የተስማማው በዚህ መልኩ ነው አድማጮች አይደል። ለምሳሌ አሁን የናፖሊውም አጥቂ ኦስሜሄንም ተመሳሳይ ነገር ነው አለ የተባለው። ኩኒያ በዩናይትድ የትኛውም የሊጉ ደረጃ ሰንጠረዥ ቢጨርስ የአውሮፓ ሻምፒዮንስ ሊግ ላይ እየተሳተፉ ያሉ ክለቦች እያሉ ግን እኔ መጫወት የምፈልገው ለዩናይትድ ነው ብሎ ነው ተጫዋቹ የተስማማው ማለት ነው። እና ስለሱም በኋላ መረጃ የተወሰነ አደርሳችኋለሁ። እንደዚህ አይነት ተጫዋች ነው በቃ የምፈልገው የሚል አይነት አስተያየት ነው አሞሪም የተናገሩት እና በጣም ትክክል 100% የምደግፈው ነው። ጊዮኬሬስ ወደ ዩናይትድ መምጣት የማይፈልግ ከሆነ ዩናይትድ ያለ ሻምፒዮንስ ሊግ እንደዚሁ ሳይሳተፍ ዩናይትድ ያለ ሻምፒዮንስ ሊግ ሳይሳተፍ ተጫዋች ወደ ዩናይትድ መምጣት ፍላጎት ማያሳይ ከሆነ ጊዮኬሬስ ቢቀርብ አይመጣ ነው የሚሻለው። ምክንያቱም ፓሽኑ ስለሌለው ማለት ነው። አሁን ዩናይትድ ማንን ቢያስፈርም ለሚለው ብዙ መከራከሪያዎች አሉ። ብዙዎቻችን እኔም እንደ ዩናይትድ ደጋፊነት አድማጮች እና አሁን ዩናይትድ ያለበትን የፊት መስመር አጥቂና ሁነኛ መፍትሄ ይሆናል ብዬ የማስበውን ብግለጽልኝ ካላችሁ ኦስሜሄን ምንም ጥያቄ የለውም። የአብዛኞቻችን የዩናይትድ ደጋፊዎች የእግር ኳስ ቤተሰቦች ምኞት ነው። ግን ቡድኑ በዛ መልኩ አያየውም ብዬ በርካታ መረጃዎችን ደግሞ አድርሻችኋለሁ። ለምን ሌሎች አማራጮችን ሊያይ እንደሚችል ከኦስሜሄን ይልቅ አንዳንድ የቀድሞ ተጫዋቾች ለምሳሌ ፈርዲናንድ ግን ክለቡን እያስጠነቀቀ ነው ያለው። ለምሳሌ ማን ዩናይትድ አለ የሊያም ዴላፕን ችሎታ ኦፍኮርስ መናቅ የለበትም። ያውቃል ቲሙ እምቅ አቅም እንዳለው የዩናይትድ መልማዮች ቡድን እሱ እንደ ተጫዋች ያሉትን ኳሊቲዎች በሙሉ ሁላችንም እናውቃለን። ግን አሁን ያን ልትረሱት ይገባል። ምክንያቱም ለአሁኑ ማንቸስተር ዩናይትድ የሚያስፈልገው ይሄ አይደለም። ታለንት ያለው በጣም ተስፋ ያለው ወደፊት ማደግ የሚችል መብሰል የሚችል አይነት አጥቂ ዩናይትድ ፕሮሚሲንግ ተጫዋች አይደለም የሚያስፈልገው ነው የሚለው ሪዮ ፈርዲናንድ። ፊት መስመር ላይ አሁን ልምድ ያለው አጥቂ ነው የሚያስፈልጋቸው ብዬ ማስበው ሲል ይናገራል። እንዴት ማስቆጠር እንደሚችል የሚያውቅና እነዚህ የዩናይትድ ወጣት ልጆች ከእሱ መማር የሚችሉበት አጥቂ ያስፈልገዋል ቲሙ። ለምሳሌ ራስመስ ሆይላንድ አለ እሱ እርዳታ ያስፈልገዋል በዩናይትድ ቤት። ሆይላንድ እኮ ተፎካካሪ ያስፈልገውም ነው ያለው። እሱ ተፎካካሪ ሳይሆን የሚረዳው የሚያግዘው ተጫዋች ነው የሚፈልገው ሲል ነው እንግዲህ ከእሱ ላይ ጫና የሚያወርድለት የዩናይትድ ማሊያ ለብሶ ፕሬሸሩን መቋቋም የሚችል ጫናውን ሪዚስት ማድረግ የሚችል ብቸኛው ልምድ ያለው ተጫዋች ለፈርዲናንድ ኦስሜሄን ነው። ለእኔም ቢሆን ኦስሜሄን ነው። ኦስሜሄን የብዙዎቻችን ምርጫ ነው።
ሌላኛው የቀድሞ የማንቸስተር ዩናይትድ አጥቂ ሉዊስ ሳሃም ተመሳሳይ ሀሳብ ተጋርቷል። ለኢኒዮሶች የዴላፕን የማስፈረም ሂደት ወደኋላ መለስ ብሎ እንዲያስቡበትና እንዲያጤኑት ነው ያሳሰባቸው። ዩናይትድ ሁሉንም እምነት በሊያም ዴላፕ ላይ በመሰለ ወጣት ተጫዋች ላይ ማድረጉ እጅግ አደገኛ ውሳኔ ሊሆን እንደሚችል አስባለሁ ብሏል። ጥራት ያለው ተጫዋች ነው ልጁ። ምንም እንኳን ለእኔ ይህ የማይገባ አደጋ ነው ብዬ ባስብም ተጫዋቹን ወደ ዩናይትድ ማምጣት ማለት ነው። ኦፍኮርስ ተጫዋቹ በፕሪሚየር ሊግ ተሰጥኦውን ያሳየበት የመጀመሪያ ገና የውድድር ዓመቱ ነው ይሄ ብሏል። ብቃቱን በእርግጠኝነት እንዲሁ ማየት እንችላለን። የሚችል አጥቂ ነው። በዚህ እድሜው በጣም አስተዋይና በሳል ተጫዋች ነው። ነገር ግን አሁንም እየተማረ ነው። የተለያዩ የታክቲክ አይነቶችን እና የተወሰኑ በጫና ወይም በግፊት የመጫወትን እንዴት መቋቋም እንደሚችል እየተረዳ እየተማረ ያለ ተጫዋች ነው። በፕሪሚየር ሊግ የመጫወት ልምድ መኖሩ ጥሩ ቢሆንም ግን ራስመስን የመሰለ ሌላ ወጣት ተጫዋች አምጥቶ የዩናይትድን ጎል የማስቆጠር ኃላፊነት መስጠት ከባድ የሆነ ውሳኔ ይሆናል፣ ሪስክ አለው ይሄ ነገር በሚል ሉዊስ ሳሃም ዴላፕን ቁጥር አንድ የክለቡ የዝውውር ኢላማ ማድረጋቸው ዩናይትዶች ችግር እንዳለው ጠቁሞ ነው ሀሳባቸውን እንዲቀይሩና ሌሎች የበሰሉ አጥቂዎች ልምድ ያላቸው ላይ ትኩረት እንዲያደርጉ በዚህ መልኩ አስተያየቱን እየሰጠው። በመጨረሻም አድማጮች የኩኒያን መረጃ እንመልከትና ስለ ኩኒያው ነገሮች ጨጭ ብለዋል። እስካሁን ድረስ በዚህ ሳምንት ኦልሞስት ሁሉም ነገር ይጠናቀቃል ተብሎ እየተጠበቀ ያለበት ሁኔታ ነው ያለው ተነግሯል። ምንድን ነው አሁን የወጣው መረጃ? ይህን ዜና ወደ እናንተ ከማድረሴ በፊት ተጫዋቹ የመጨረሻ ራውንድ የሚሉት ንግግር አለ፣ ነገሮችን የምትቋጩበት ያን ንግግር ለማድረግ ቀጠሮ ይዘዋል ነው እየተባለ ያለው። በዚህ ሳምንት የመጨረሻ የድርድሩ መዝጊያ ማጠናቀቂያ መቋጫ ድርድር ማለት ነው። ይህንን አሁን ክለቡ ከተጫዋቹ ጋር የሚያደርገውን ፋይናላይዝ ማድረግ አለበት። በዚህ ሳምንት ተገናኝተው ማለት ነው ከወልቭስም ጋር ማድረግ ያለባቸውን ነገሮች መጨረስ አለባቸው። ስለዚህ በዚህ ሳምንት የኩኒያ ጉዳይ የሆነ መስመር ይይዛል። በቃ ወደ ዩናይትድ ማምራቱ ኦልሞስት ተረጋግጧል የሚባልበት አይነት ደረጃ ይደርሳል ተብሎ ነው እየተጠበቀ የሚገኘው። ግን ብዙ ያሉ እክሎች ሊኖሩ እንደሚችሉ ማሰብ አለባቸው አድማጮች። ዝውውር ሲባል ቀላል አይደለም። ብዙ ስብስብ ነገሮች ከጀርባ አሉት እና በአንድ ጊዜ ሄዳችሁ መኪና ይዛችሁ እንደ መምጣት ቀላል ነገር አይደለም። ተጫዋች ነው የሚንቀሳቀሰው፣ ሰው ነው። የኮንትራቱ ጉዳዮች አሉ፣ በጣም ጥልቅ ናቸው። ከአንድ ተጫዋች ዝውውር ጀርባ ደግሞ ያሉ በርከት ያሉ ነገሮች አሉ፣ ወኪሎች አሉ፣ ኤጀንት፣ የተለያየ ነገር ክፍያዎች፣ ምናምን ብዙ ነገሮች አሉ። የህግ ጉዳዮች በተለይ አንዳንድ ጉዳዮች በቀላሉ የሚጠናቀቁ አይደለም። ስለዚህ በዚህ ሳምንት ኦልሞስት ይገባደዳል ይሄ ስምምነቱ፣ የቃሉ ደረጃ የመስማማቱ ጉዳይ ማለት ነው ብለን እንጠብቃለን። ያ የማይሆን ከሆነ ደግሞ ወደ ቀጣይ ሳምንት የሚሸጋገርበት እድል ሊኖር ይችላል ማለት ነው። ወልቭሶች ግን ከወዲሁ የተጫዋቹን ምትክ እያፈላለጉ እንደሆነ ነው ሪፖርቶች እየጠቆሙ ነው ያሉት። ጄሚ ቫርዲን ታውቃላቸው ከሌስተር ሲቲ ለቋል። ተጫዋቹ ወደ ሻምፒዮንሺፕ መውረድ አይፈልግም ተብሏል። ስለዚህ ወደ እንግሊዝ ፕሪሚየር ሊግ ለመቆየት ሲል ወልቭሶች ሊያስፈርሙት እድሉን ይሰጡታል ተብለው ይጠበቃል። ተጫዋቹ እንደሚቀበል ጥያቄያቸውን ይታመናል። ምክንያቱም የኩኒሃ ወደ ማንቸስተር ዩናይትድ መልቀቅ እውን የሆነ ስለመጣ ወልቭሶች ተጫዋቹን ለመተካት ቫርዲን ምርጫቸው አድርገዋል የሚል ሪፖርት ወጥቷል። ይህም ኩኒያ ወደ ማንቸስተር ዩናይትድ ሊመጣ እንደሆነ የሚያመላክታችሁ አንዱ ሪፖርት ነው ማለት ነው። ዩናይትዶች ራሳቸው በነገራቸው ላይ ጄሚ ቫርዲን በነፃ ዝውውር ሁሉ ሊያስፈርሙት ይችላሉ ተብሎ ሲነገር እንደነበር እናስታውሳለን። በተለይ ዴላፕንም ያስፈርሙት ከሆነ አድማጮች እንግዲህ ልምድ የለውም እያለን እያወራን ነው አይደል? ቅድምም ሳሃ ያለው የተናገረው ፈርዲናንድም ያሉት እንደዛ ነው። ስለዚህ ዴላፕም ይፈርም ከሆነ ከሱ ጎን ደግሞ ቫርዲን የመሰለ በጣም በሳል በፕሪሚየር ሊጉ ልምድ ያለው አጥቂ ለጊዜውም ቢሆን ለአንድ ሲዝን ወይ ለሁለት ሲዝን ሊሆን ይችላል ዩናይትድ ቢያመጣ በነፃ ነው የሚያገኘው፣ የሚከፋ አይመስለኝም። እና ይህም ተጫዋች በዩናይትድ ኮንሲደር እየተደረገ መሆኑን እንዳትረሱ ለማለት ነው። ክቡራን አድማጮች እንግዲህ ዛሬ መረጃዎች ይሄን ይመስላሉ። እነኝን መረጃዎቻችን ከማብቃታችን በፊት ግን ሊቨርፑሎች ከዩናይትድ ቀድመው አንዳንድ ዝውውሮችን ፈጠን ባለመልኩ ለማጠናቀቅ ዝግጅት ላይ ናቸው ተብሏል። ዲን ሁችሰን
የተከላካይ መስመር ተጫዋች ነው። በዩናይትድ ይፈልጉታል። እንዲሁም ኬርኬዝ የተባለ ተጫዋች ይፈልጋሉ። ከዛ ውጭ የዩናይትድ የዝውውር ኢላማ የሆነውን ኢኪቲኬንም ለማስፈረም ከፍራንክፈርት በእቅዳቸው ውስጥ ይዘውታል ተብሎ ነው የተገለጸው። አሁን የኩኒያ መምጣትን ተከትሎ ዩናይትድ ምናልባት ዴላፕ የማይመጣ ከሆነ ነው ወደ ኢኪቲኬ ሊያተኮር የሚችለው፣ ግን በሊቨርፑል እንዳይቀደምና እንዳይቀማ ያሰጋል። ሊቨርፑሎች በአንድ ተጫዋች ዝውውር ውስጥ ገቡ ማለት ነገሮችን በፍጥነት እና በተቀላጠፈ ሁኔታ ምንም ሳይሰማ የሚፈጽሙ መሆናቸውን ተከትሎ ለማለት ነው አድማጮች። ከዛ ውጭ ግን ትንሽ ያስገረፈኝ አንድ መረጃ ያለ እሱን ነግሬያችሁ ልውጣ። የቀድሞ የዩናይትዱ አለቃ የነበሩት ኤሪክ ቴናግ ማንቸስተር ዩናይትዶች እስከ 40 ሚሊዮን ዩሮ ድረስ አውጥተው የአያክሱን የአጥቂ መስመር ተጫዋች ብሪያን ሮበሪን እንዲያስፈርም ቡድኑ ግፊት ሲያደርጉ ነበር ለቦርዱ ተብሎ ተገልጿል። እኔም አስታውሳሉ አድማጮች እጅግ አጥብቆ ይፈልጉት ነበር። ኤሪክ ቴናግ በነበሩበት ሰዓት ከአያክስ ይህን ልጅ ካላመጣችሁልኝ ሞቼ ይገኛለሁ እያሉ ነበር እና ዩናይትድ በዛ መልኩ ግፊት ሲያደርጉ ግን ተጫዋቹ ላይ እምነት ስላልነበረው ልጁን ወደ ኦልድ ትራፎርድ ሊያመጣላቸው አልቻለም። ምክንያቱም የአንቶኒን ስህተት አይተዋል። ኤሪክ ቴናግ ግን ይህንን በተናገሩ በዚህ ሲዝን ተጫዋቹን ለዚህ ያህል ከፍላቸው አምጡልኝ ባሉ ሲዝን ልጁ አሁን የመሸጫ ዋጋው ማለት ነው አቋሙ እጅግ በጣም ወርዶ በዛው አያክስ ውስጥ 10 ሚሊዮን ዩሮ ነው የተተመነው ተብሎ ተገልጿል። የ30 ሚሊዮን ዩሮ ልዩነት ማለት ነው። አስቡት። አሁን ዩናይትድ መጥቶ ወርዶ ቢሆን ኖሮ ደግሞ አያክሶች በቀላሉ ተጫዋች ለዩናይትድ አይሸጡም አይደል? እንግዲህ 40-50 አውጥተውበት ልጁን በኪሳራ ሊጥሉት ይችሉ ነበር ማለት ነው። ይሄም ኤሪክ ቴናግ ሌላኛውን አንቶኒ ለዩናይትድ ከባድ ውጪ ያስወጥተው አስመጥተው ዩናይትድን ሊያከስሩ ነበር የሚለውን ለመናገር ነው። ክቡራን አድማጮች፣ ለማንኛውም አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። የተወደዳችሁ ቤተሰቦቼ በቀጣይ ነገ መልካም የሆነ ቀን እንዲሆንልን በተለይ ምሽቱን በደስታ አሳልፈን ነገ እንድንገናኝ በምሽቱ ጨዋታ ዙሪያ እንድናወራ እመኛለሁ። መልካም ጨዋታ ይሆንላችሁ። ሰላም ሁኑ። ባባይ